ኢምራን አይ አስተማሪ እኮ አይደለም ገና መማር አለበት ማደግ አለበት መገለጥ አለበት የሚባለው ቀልድ ነው። ምን እዚህ ጋር የእንትን የፍቅር ጥያቄ እኮ አይደለም እኮ ለመታጨት ነው መገለጥ አለበት ወይስ ምንድን ነው? ፍልሚያ እኮ አይደለም የእንትን ጨዋታ እኮ አይደለም መገለጥ አለበት ምናምን ሃይማኖታዊ ንጽጽር ነው። ስለዚህ በቃ እውቀት ካላችሁ የሚፈልገው እውቀታችሁ ነው። ከፈለገ ለምን ጉድጓድ ውስጥ ሆኖ አይወያይም? እፎይ የሚባል ሰው አይደለም መገለጥ። እንደውም እፎይ ሳይገለጥ ነው ማውራት ያለበት እንጂ አስበዋል። እፎይ ተገልጦ ከኢምራን ጋር ማውራት ማለት አስበዋል እንዴ? ባለፈው እኮ እንዴ የተቆጣ ሰይጣን መስሎ እኮ ነው እንትን ያለው እኮ ሰላም ሲለው እንዴት እንደበረገገ እንዴት እንደደነገጠ ፊቱ ጥቁር ብሎ ደንግጦ በርግጎ ምናምን በቃ እንትን ክዋ በቃ በጣም ደነገጠ። ሰላም እያለው አይኑ ይርገበገባል እንትን ማለት ነው። አስበዋል። ለአንድ ሰዓት ከዛ በላይ ኢምራን ደግሞ ሚስጥረ ኢምራን አሁን የሚያውቀው እንትን እያነበበ የምናውቀው ነገር ማለት ነው። ከመጋዘኑ እንትን እያደረገ ቀንጨብ እያደረገ እያነበበ ጠጁ ትብሬ ዘጋ ቁጭ ብላ በሚያስጠላ ፊቷ እኛ ጋር ዱቅ ብላ እንትን ስትል ማለት አስበዋል። የሌለ ነገር ነው። እንደውም አንፈልግም። ጠጁ ትብሬ መደበቅ አለባት ሳይታይ ነው እፎይ ሳይታይ ካሜራውን አጥፍቶ ነው ከኢምራን ጋር መቀጠል ያለበት እንጂ እንደዛ የሚባል ነገር የለም እኮ። እርጉዝ ሴቶች ሊኖሩ ይችላሉ። እኔ ራሱ ማየት አልፈልግም። የምር በጣም ወንድ ልጅ እንደዛ ሲደነግጥ ሲበረግግ፣ በዛ ልክ እንትን ሲሆን ወንድ ልጅ ሲደነግጥ በጣም ይደብራልና ምንም አንፈልግም፣ ቪዲዮ አንፈልግም። ራሱም እንትን ደብቆ ነው ማውራት ያለበት እፎይ የሚባል ሰው ለራሱ ጤንነት ሲባል ማለት ነውና አይገለጥም እንዴ ቄጥህን ትወጋታለህ እንጂ ኢምራን አይገለጥም። ሳይገለጥ ይገልጣል አንተ እየተባልክ ኢምራን ሳይሆን የሚገለጠው ኢምራን ሳይገለጥ የአንተ ጉድ ነው የሚገለጠው። መጋዘን አለ ቤተክርስቲያን የረሳችሁ ጽፋ የረሳችሁ ድርሳናት ገድላት የሚባል ነገር አለ። ከዛ ቀንጨብ እያደረገ ትውልድ ያስተምራል እየተባልክ ነው። አይ የምትቃወም ከሆነ ደግሞ መቃወም ነው። በቃ መጽሐፍ ቅዱስ ይነበባል እየተባልክ ነው። ገለጥ እየተደረገ ወንድ ለወንድ ተሳሳሙ፣ በምራቅ ልጅ ተወለደ፣ ምራቅ ስጋ ሆነ የሚባል ይመጣል። ኢየሱስ ክርስቶስ ከንፈሩን ገልጭጮ ፌንት ያስነቅል ነበረ ምናምን የሚባሉ ታሪኮችን ይነበባል እየተባለ ነው። በቃ እሱ እኮ ነው አሁን አስቧል። እሱ እየተነበበ ጠጅቱ ብሬ ቁጭ ብላ ስትሰማ አይሆንም። ይገጥማሉ። በተለይ አንዳንድ ሰዎች አሉ እነዛ መጥተው እንዲፈነጩበት የሚያደርግ ከሆነ ምንም ትርጉም የለውም እኮ። በስነ ስርዓት ማኔጅ ማድረግ የማትችል ከሆነ ቤት መክፈቱ ምንም ባርነት እንደማለት ነው። ማንንም ሰው መጥቶ የሚፈነጭብህ የሚተፋብህ ከሆነ ትርጉም የለውም። አንተ ቤት የሚመጣ ሰው አክብሮ እስከመጣ ድረስ ተከብሮ ነው መውጣት ያለበት። በተለይ ደግሞ መከበር ያለባቸው ሰዎች አሉ። እነሱ ስራቸው ሰው ከሰው ቤት ስር ቁጭ ብለው ስለ ሃይማኖት መጥፎ ነገር ሲናገሩ አምነውበት አይደለም። አንደኛ ነገር አያውቁትም ሃይማኖቱ ራሱ። ግን ለምሳሌ ሙስሊም ሴት ቤት ገብተው ስለ እስልምና መጥፎ ነገር የሚናገሩት ያቺ ሴት ከወንድሞቿ ከእህቶቿ ለማጣላት ነው። ወይም ደግሞ ስለ ጓደኛ መጥፎ ነገር ያወራሉ። እንደዛ ናቸው እነሱ። የመጨረሻ መረን ቆሻሻ እና የገርዳሚዎች ምርኮኛ ባለጌዎች ናቸው። ሌላ ምንም እውቀት የላቸውም፣ አላማም የላቸውም። ራሱ ይሄ የኦርቶዶክስ አቃቢያንን ምናምን የሚሉ ሰዎች አንደኛ ነገር እውቀት የላቸውም እኮ፣ ከእውቀት ነፃ ናቸው። ምንም የሚያውቁት ነገር የለም። ስለ ክርስትና ምንም የሚያውቁት ነገር የለም። ተውትና ስለሌላ ሃይማኖት ተውትና። ይሄ የንግግር እንትንን አሳምሮ ቃላቶችን እየመረጡ የሚያደርጉት ነገር እኔ ሰው እንዴት እንደማይገባው ግራ ነው የሚገባኝና እንትን እያየሁ ነበረ። ሰዎች ገብተው እና አህመድ ምናምን መሰለኝ ትንሽ ነው፣ ብዙም አልቆየሁም። በዛ ልክ ሰው መንጓጠጥ የለበትም በሰው ቤት ማለት ነው። እንዴ ቤትህ እኮ ነው። በስነ ስርዓት ነው ማኔጅ ማድረግ ያለብህ። በስነ ስርዓት ነው ማስተናገድ ያለብህ። አክብሮ የመጣ ሰው ተከብሮ ነው መውጣት ያለበት። ስለዚህ እሱ ራሱ ተከብሮ መውጣት አለበት እኮ፣ ምንም ችግር የለውም። ሁሉም ሰው ነው መከበር ያለበት። እነ እንትና ብቻ አይደለም። ግን እንዲከበር ሰው ማክበር አለበት በመጀመሪያ። ይሄ የራሳቸውን እንትን ደረጃቸውን ከፍ ለማድረግ ከፍ ካሉ ሰዎች ጋር ለማውራት የሚያደርጉት ነገር አንደኛ ነገር እድል ነው ያገኘው ልጁ ማለት አንድ ቆስጣኖስ አላውቅም፣ ምን እንደሆነ አላውቅም። ስማቸውን አላነሳው። እኔ በዚህ ልክ አልወርድም። እኔ የተከበርኩ ሰው ነኝ። እኔ ጽድት ያልኩ ሰው ነኝ። በዚህ ልክ ወርጄ የወረዱ ሰዎች የጭገራቸዎች ስም አላነሳም። እኔ የቀሚስ ስር ምርኮኞች ስማቸውን አላነሳም።
አላነሳም። እኔ ሃይማኖታቸውን በእሙሙ የለወጡ ሰዎች በዚህ ልክ እኔ ወርጄ እነሱ ስም አላነሳም። እኔ እንትን ይላቸዋል፣ ይናፍቃቸዋል። ዋርኒንግ ጭራሽ ዋርኒንግ ሰጠኝ። ራስ ጉዳይ ከፈለክ መዝጋት ትችላለህ። እናትንና ያስፈራራል እንዴ ቆዳ ምን እኔ ያልበላበት አይከፈለኝ። ምንድን ነው ችግሩ? ቢዘጋ ባይዘጋ ደግሞ ለእኔ ደግሞ ሌላ ሰው ፈልግ። እናትንና ይህ ካምፓኒ ደግሞ ቆሻሻ ካምፓኒ ነው ራሱ ጥንብ። ዋርኒንግ ይላል እንዴ? ምን አባቱ አውርቼ ነው አሁን እኔ ዋርኒንግ የሚሰጠኝ? ምን መጥፎ ነገር ሰው ስለገሰጽኩ ዋርኒንግ ይለኛል እንዴ? እንዴ ከባድ ነው። ታብታብ አድርጉ እናንተ መርኩስ ናችሁ። ለምን ታብታብ አታድርጉም እናንተስ ብትሆኑ? ለምን ኮፕሊንክ አታድርጉም እናንተስ ብትሆኑ? እንደዛ እኮ ነው ማድረግ ያለባችሁ። በጣም ከባድ ነው። ሌላ ናግባ አንተን እየገሰጽኩ ነው። ናግባ እንደውም ሊሄድብህ ነው። አንጥፌ ማለት ነው ልረማመድብህ ነው። እየገፋፋኝ ነው። ከውስጥ ስሜቱ አለ፣ የታፈነ ስሜት። እኔ ስተፋው በጣም ከባድ ነው። በጣም ከባድ ነው ስሜቱ ስላለ ብዙ ቀን ስላላወራው ሰው አልመርጥም። ሊሄድብህ ሁላ እችላለሁ። እና ምንድን ነው ሌላ እየሰማ ከሆነ ማድረግ ያለብህ ምንድን ነው? የቅድሞ እንደምታውቀው ነው። አንተ ቤት የሚመጣ ሰው አንተን አክብሮ እስከመጣ ድረስ አንተን አክብረህ ነው መመለስ ያለብህ። የቀሚስ ስር ምርኮኞች፣ የገርዳሚዎች አለቃ ገብቷል። ከአንገት በላይ አፍ የሆኑ ሰዎች ማውራት እንጂ መስማት፣ ማዳመጥ፣ ማሽተት የማይችሉ ቆሻሾች አንተ ቤት መጥተው መፈንጨት የለባቸው። ይሄን እድል እንትን ከፈጠርክ መጨረሻው ምንድን ነው የሚሆነው? ሰው ባሪያ ነው የሚሆነው። በነገራችን ላይ እነዚህ ሰዎች ለሰው ባሪያ እንደሆኑ እነሱም ሰውም ለእነሱ ባሪያ እንዲሆኑ ነው የሚያደርጉት። እንደዛ ነው በቃ። ሰውን እያመለክ እኮ ሰውን ልታከብር አትችልም። በነገራችን ላይ ለሰው ተንበርክከህ ስጋን እያመለክ ለአጥንት እያጎበደድክ የሰው ልጅን ልታከብር አትችልም። ሰው የሚገባውን ክብር ልትሰጠው አትችልም። ስለዚህ እንደዛ ነው መሆን ያለበት። አንተ ቤት አክብሮ የሚመጣ ሰው ተከብሮ መመለስ አለብህ። ማንንም ሰው ማለት ነው በክብር እስከመጣ ድረስ። መስመር ሲያልፍ ግን አንድ ሰከንድ እንትን መጠበቅ የለብህም። በአናቱ ነው መዘቅዘቅ ያለብህ። በቃ ጆሮውን ይዘህ ነው እንደ እንትን ማስጨው ያለብህ። እንዳይቀየም እንትን እንዳይፈጠር ማንንም ቢሆን እንደዛ አድርገህ ነው በቃ። በክብርህና በሰው እንትን መደራደር የለብህም። እንደዛ ነው መሆን ያለበት። እንደዛ መሆን አለበት። ደረጃቸውን ከትልልቅ ሰዎች ጋር በማውራት ከፍ ለማድረግ የሚፈልጉ ገርዳሚዎች፣ የገርዳሚዎች አለቃ፣ ጨገራንሺዎች፣ የቀሚስ ስር ምርኮኞች፣ ሌቦች እና ደናቁርት፣ የእውቀት ራቁታሞች በዛ ልክ እንትን ማድረግ ያለባቸውን ብዬ ነው እንትን የምለው። ሌላው ግን እየጠበቅን ነው። ነገ ነው መሰለኝ ያበደ እሳት የሆነ ሃይማኖታዊ ንጽጽር አለ። ማንንም ሰው መቅረት የለበትም። 665ቶች በክብር ተጋብዘናል። እኔ ደርሶኛል ከሁለቱም ወገን ላይ ማለት ነው። እንትን ከሚያደርጉ ሰዎች ሳይሆን ከሚከተሉ ትልልቅ ከሚባሉ ሰዎች። እኔ እመጣለሁ ስላለች ጠጅቱ ብሬ፣ እኔ ወንድሜ ነው በነገራችን ላይ ዛሬ ደፍሮ ጠጅቱ ብሬ ደፍሮ ከኢምራን እና ከሁሱ ቁጭ ብሎ ንጽጽር ተደርጎ በስነ ስርዓት ከወጣ እፎይ ወንድሜ ነው። በቃ ምንም ችግር የለብኝም። እኔ አራዳ ነኝ፣ በዛ ልክ አልሰግጥም። ስለዚህ ማንንም ሰው መቅረት የለበትም። እኔ በጉጉት እየጠበቅኩ ነው። እንዲሁም ዛሬ በሆነ እያልኩ ነበረ ቅድም። የምር አንዳንድ ሰዎች የሚተፉትን እሳት እንትን እየታየኝ ጉጉት የጨመረው ማለት ነው። ለምን ዛሬ አላደረጉትም ብዬ ማለት ነው። አንድ ቀን ነው መሰለኝ እኮ እንትን እየቀረው አይደል? እና ዛሬ በሆነ ብዬ በቃ በጉጉት እየጠበቅኩ ነው። ከባድ ነው አሉት። በጣም ያበደ ነው። እንደውም ተስፋ የተደረገው ምንድን ነው ለ6 ሰዓታት ሙሉ እንደሚቆዩ ነው ካልተዘረሩ። አንዳንድ ሰዎች ተዘረው ጧ ካላሉ ለ6 ሰዓታት እንደሚቆይ ነው እየተገመተ ያለው። በጣም ከባድ ነው። ስለዚህ የማንንም እምነት ተከታዮች የአማንያን የሆኑ ሰዎች ትልልቆች፣ ትንንሾች፣ የተማሩ ደናቁርት፣ እውቀት ያላቸው የሌላቸው ቁጭ ብለው እውቀት የሌላቸው እውቀታቸውን እንዲቀስሙ፣ እውቀት ያላቸው እውቀታቸውን እንዲያሳድሱ ጥሪ ተደርጎላቸዋል። ስለዚህ ማንንም ሰው መቅረት የለበትም። ነገ ነው በቃ የመጨረሻ እንትን የሚታየው ነገ ነው። እዛ ጋር ግን ማየት የሌለብን ነገር ምንድን ነው? ሁሉም ሰው በጆሮ ብቻ አይደለም መስማት ያለበት፣ በአይምሮን ማዳመጥ አለበት። ምንድን ነው እየተደረገ ያለ እዛ ውስጥ? እኔ እርግጠኛ ነኝ እንትን ይነሳል። አሁን ለምሳሌ ስሜት የሚቀሰቅሱ
ስሜትን የሚነኩ አንዳንድ እንትኖችን ይነካል ለማምለጥ ማለት ነው። እንደዚህ ነገራቶችን መጠንቀቅ አለብን። ሰው ነን እኮ አይምሯችንን እንጠቀምበት። የራሱ ጉዳይ ዋርኒንግ ምናምን ይህ ምን አባቱ ደግሞ አታበላኝ አታጠጣኝ ዋርኒንግ ብትዘጋው ብትወስዱ እኔ እንደ ኢትዮጵያውያን እንደ አንዳንድ ሰዎች እዚህ ጋር እንዳሉ አቃቢያንን የሚሉ የክርስትና የኦርቶዶክስ አቃቢያንን የሚሉ ራሴን በፎሎወርስ ምለካው መሰለው እንዴ? እኔ በቪው ራሴን አልለካም እኮ 10 ሰው ተከተለኝ 2 ሚሊዮን ተከተለኝ ምንም ለእኔ ምንም የሚጨምረው የሚቀንሰው ስሜት የለም። እውነት መሰለው እንዴ? ምን የራስ ጉዳይ ዋርኒንግ እየሰጠኝ ነው። ለምን አባቱ እንደሆነ አላውቅም። ጲላጦስ አለና ግባ እስኪ ሰላም ልበለ ርዕስ ለምንድን ነው ርዕሱ የተዘለለው? በቃ ምንም ነው ያልተነካው ምንም። ምክንያቱም የነቢያቶች አስተምሮት ብሎ ይሄኛው የራሱን አምልኮ የራሱን አምላክ ኤክስፕል ያደረገ የአብርሃም የይስሐቅ የያዕቆብ አምላክ እንደዚህ የሚከተለው እንደዚህ ነው ብሎ አምላኩን ገልጻ አረገ። ማሻአላህ ዋው በጣም ደስ ይላል። አሁን ደግሞ ይሄኛው ሊያብራራ ነው። ተመስገን ቁርአን እንደዚህ ይላል መልስ ይላል። ኢየሱስዬ ይሄ ነገር ነው የሚያበሳጭ እግዚአብሔርን። ይሄ ምን ይላል ያ ምን ይላል ከማለት የራሱን አምላክ እንደሱ ኤክስፕሌን አላደረገም። ስለዚህ የወንጌል እጥረት ገጥሟቸዋል ኦርቶዶክሳውያኖች። እንደለመደባችሁ መናፍቅ በሉ ምንም ችግር የለውም። ምንፍቅናችን እንቀበላለን። እኛ በመናፍቅነታችን እንገመግማለን። ወንድሞቼ ከሳምንት በኋላ ይወያያሉ። ከዛም በኋላ ደግሞ አይቼ እመዝናለሁ ማለት ነው። የኔ ወንድሞች በመጽሐፍ ቅዱስ አይታሙም። ቢያንስ እንኳን ያነባሉ። ጴንጤ ቢያንስ መጽሐፍ ያነባል። የማንበብ እንትን አለው። የሆነ ነገር ደካማ ጴንጤ እንኳን የምትለው የሆነ ቦታው ያውቃል። ኦርቶዶክሳውያኖች እጥረት አለባችሁ። ከተክለ ሃይማኖትና ከቅዱሳን ምስል ወታችሁ ወደ መጽሐፍ ቅዱስ ተመለሱ ነው የምለው። እንግዲህ ሁሱ ደግሞ በጸባይ ግደላቸው ብየዋለሁኝ። እሺ እህቴ አሁን አብያ የምትደግፊያለሽ እንዴ? ይቅርታ እንድወርድ አታስገድደኝ። ለምንድን ነው በዚህ ልክ ነው እንዴ እንትን የጠፋው ዲሞክራሲ የጠፋው? አብይ ትወጂዋለሽ? ባቢ ደህና ነህ? እንዴት አደርክ? አዳር እንዴት ነበር? እየጠየኩሽ እኮ ነው። አብይ የሚባለውን ሰውዬ ትወጂዋለሽ ወይ? እኔ እወደዋለሁ፣ ደግፈዋለሁ፣ ልኖርበት። አይ አብይን እንኳን መደገፍ የለብሽም። መሀይም ነው። ገባሽ? አብይ የሚባለውን ሰውዬ መሀይም ነው እና ቁጭ አድርጌ ላስተምረው ይችላል። በእውነት ቁጭ አድርጌ አስተምረው ነበር። አዎ ጥሩ ነው። የማያውቀውን አስተምረው፣ እሱም ያስተምር። አዎ የማያውቀው ነገር እንዳለ መመስከርሽ ጥሩ ነገር ነው። እኔ አላልኩም ብለሻል እኮ አብይ የሚባለው ሰውዬ መሀይም እኮ ነው። አብይ አህመድ ኢትዮጵያ በዓለማችን እኮ በደደብ ሰው የምትመራው ሀገር እኮ ኢትዮጵያ ነች። እኔ አላውቅም ቢሮስ ነው ያልከው። ደደብ ሰው የሚመራትን ሀገር የት ነው ተብሎ ቢጠየቅ ጥያቄ ቢነሳ ኢትዮጵያ ነው ማለት ያለብሽ። አይዞሽ በዚህ ልክ ደግሞ እኔ ከአመት በፊት መጥቼ የነበረና ኢትዮጵያ እየተሳደብኩ ነው የመጣሁት። ምንም እንትን ማለት ብዙም እንትን ስለማልል ነው። ግን በቃ ፍርሃት የሚባለው ነገር ውስጥ የለም። ገባሽ? እና መፍራት የለብሽ። ያው አብይ አህመድ የሚባለው ሰው በመፍራት ደግሞ ዓለምን እንትን አልላትም። አብይ አህመድ በመፍራት አንድም ቀን አልኖርም። እኔ ሰገጤ እኮ ነው ብለህ ነው አብይ በእውነት ሰገጤ ነው። የመጨረሻ ልም ያለ ገገማ ነው። ማይም ነው እንዳልክ አዎ በእውነት እኔ ከልቤ ነው የማወራው። እና አብይ አህመድ ኢትዮጵያ አይመጥናትም እውነት ለመናገር ነው። የሆነ እንትን ላይ ወስዳችሁ ቁጭ ብታደርጉት ይሄ ሰውዬ ጥሩ እንትን ያደርግ ነበር። አመላላሽ ነው ሁላ ተላላኪ ነገር ነው። እንዴት ነባቱ እንደሚያስጠላኝ ያሲው። እንዴት ነህ? ሰላም ነው
አሎ አሎ፣ እንዴት ነህ? አለሁልህ ያሲው። ይህን ልጅ መልቀው ማቀው ይመስለኛል። የትኛው ይሄ? ታውቀው ይሆናል። እኔ እኮ እኔ እኮ አለው እኮ በቪዲዮ እኮ አለው እኮ ሰው አያገኘውም እንጂ እኮ አለው እኮ። ያየሁት ይመስለኝ ነው እኮ እሱ ራሱ ነው። አዎ ራሱ ነው። አዎ ኦኬ ኦኬ። እኔ እኮ ምን አድርጎ ነው እዚህ ጋር የተሰጠው ብዬ ነው። ምን አባቱ ለምን እዚህ ጋር ቁጭ ማለት አለበት? ምን እሺ በቃ ዳሪያችን ያለው በቃ እንዴት ነህ? እኔ የመጨረሻ አንድ ቪዲዮ አይቼ በሳቅ ሞትኩኝ እኮ በጣም ገረመኝ። ማ የኡስታዝ ወሂድ አዲን ማን ቤት ነው ተቀምጦ ቅዳሴ ነገር እያለ ሰምተህ ከሆነ እንዴ? እሱን የትኛው? ኧረ በለው ጭራሽ ሃይማኖቱን ወክለው የሚከራከሩ ልጆች ራሱ አይችሉትም፣ አያውቁትም ምን እያለ እንደሆነ ራሱ ሲባቸውን ገትረው ይከራከሩ የለ ኡስታዝ ወሂድ ለማነጻጸር አዎ በግዕዘኛ የሚለውን ብትሰማው የመጨረሻ ትገረማለህ። ለዛ እኮ ነው እኔ እንትን የማደርገው። ወሂድ የሚያውቀውማ የሚያውቅ ሰው የለም። አሁን እነሱ ናቸው እንግዲህ ሌሎች ናቸው ይህንን ሳያውቁ መጠው ከኡስታዝ ወሂድ ጋር የሚያነጻጽሩ ከሙስሊሞች ጋር እልክ የሚጋቡት